በጌታችንና በመድኃኒታችን በኢየሱስ ክርስቶስ ባገኘነው ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። እግዚአብሔር አምላካችን ስለረዳን ስለጠበቀን በሕይወት በጤና ስላገናኘን በፊቱ ስለሰበሰበን ለረዳን ለእግዚአብሔር ክብር ምስጋና ይድረሰው። ለረዳን ለአምላካችን ለእግዚአብሔር ክብር ምስጋና ይድረሰው። ደግመን እግዚአብሔርን እናመሰግናለን። ምስጋና መልካም ነው። ምስጋና መልካም ነው። ምስጋና በረከት ነው። ምስጋና ደስታ ነው። ምስጋና ሕይወት ነው፣ ዓላማም ነው። ስለዚህ እግዚአብሔርን በማመስገናችን ደስ ይለናል። የረዳን የሰበሰበን እግዚአብሔር ክብር ምስጋና ይድረሰውና ወደ ትምህርታችን እንሄዳለን ማለት ነው። ዛሬ እንግዲህ ያው በዓለም ሳላችሁ መከራ አለባችሁ በሚል ርዕስ ስለማወራ ማለት ነው። ስለ መከራ የምናወራበት የምንማርበት ምክንያት ሁለት ነው። አንደኛ ከፍተኛ መከራ ብዙ መከራ የተቀበለ ታላቁ ሰማዕት ቅዱስ ጊዮርጊስ የሚከበርበት ዓመታዊ በዓል ነው። ዛሬ የምናውቀው በስላሴ ነው። ነገር ግን ጊዮርጊስ ዓመታዊ በዓሉ ነው። ቅዱስ ጊዮርጊስ ሰማዕቱ። በዚህ ምክንያት ሰማዕታት የመከራ ሕይወታቸው የስቃይ ሕይወታቸው ያለፉበት ሕይወት የክርስትና አሰር ስለሆነ የክርስትና ፍለጋ ስለሆነ ያንን ፍለጋቸውን ለማየት እና በመጽሐፍ የተነገረው እነሱ የኖሩት የመከራ ሕይወት ይመስላል ማለት ነው። ሁለተኛ ደግሞ ወቅቱ የመከራ ጊዜ ነው። ብዙ የመከራ ወሬዎችን እንሰማለን። ብዙ የስቃይ ወሬዎችን እንሰማለን። ብዙ የሚያሳዝኑ ነገሮችን እንሰማለን። የመከራ ወሬን ሰምተን እንዳንሸበር፣ የመከራ ወሬን ሰምተን ተስፋ እንዳንቆርጥ፣ የመከራ ወሬን ሰምተን የማይገባ ሐዘን ወደ ሕይወታችን እንዳይመጣ ስለ መከራ በክርስቲያኖች ሕይወት ትክክለኛ ትምህርት መማር አለብን። ክርስቲያን ለምን ነው መከራ የሚቀበለው? ክርስቲያኖች ለምን ነው የሚሰቃዩት የሚለውን መማር ማወቅ አለብን። ካወቅነው ትክክለኛ ግንዛቤ፣ ትክክለኛ እውቀት ይኖረናል። ትክክለኛ እውቀት ሲኖረን ትክክለኛ እምነት ይኖረናል። ትክክለኛ እምነት ሲኖረን ትክክለኛ ሕይወት ይኖረናል። ትክክለኛ ሕይወት ሲኖረን ደግሞ ወደ ትክክለኛው ገል እንገባለን ማለት ነው። ይህን ደግመዋለሁ። ስለ መከራ ትክክለኛ እውቀት ሊኖረን ያስፈልጋል። ምክንያቱም ስለ መከራ ትክክለኛ እውቀት ካለን ትክክለኛ እምነት ይኖረናል። ትክክለኛ እምነት ካለን ደግሞ ትክክለኛ ሕይወት ይኖረናል። ትክክለኛ ሕይወት ትክክለኛ ገል ውስጥ ያስገባናል። ትክክለኛ መከራ መቀበል ውስጥ ያስገባናል። ያ ደግሞ ትክክለኛው የክርስትና መስመር እንደሆነ የማን ቃል ነው? የጌታ ቃል ነው። የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ተጽፎ ታገኙታላችሁ። የጌታ ቃል ነው። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ተጽፎ አለ። ነገር ግን ብቻውን ነጥላችሁ ደግሞ እንዳታዩት ቁጥሩን ላንብብላችሁ። በዓለም ሳላችሁ መከራ አለባችሁ ይልና ነገር ግን ይላል፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። በዓለም ሳላችሁ እውነታው መከራ አለባችሁ። በዓለም ሳላችሁ የሚያጋጥማችሁ ነገር መከራ ነው። በዚህ ደግሞ እንዳታዝኑ ነገር ግን አይዟችሁ ይላል ማለት ነው። አብሮ ተመልከቱ፣ መከራና መጽናናት አብሮ አለ። ሌላ ቦታ እንደዚህ አይነት ነገር የለም። ትሞታለህ ነገር ግን አይዞ የሚባል ነገር የለም። መከራ አለብህ ነገር ግን አይዞ፣ መከራ አለብሽ ነገር ግን አይዞሽ። ምክንያቱስ እኔ ዓለምን አሸንፌዋለሁ ይላል። እናንተ ዓለምን ታሸንፉታላችሁ አይደለም። እኔ ዓለምን ምን ብዬዋለሁ? አሸንፌዋለሁ።
ስለዚህ ይሄ ለእናንተ ድል ነው፣ ለእናንተ ሕይወት ነው፣ ለእናንተ ማሸነፍ ነው። ይሄ ሲገባችሁ በምታልፉበት መከራ ሁሉ ድል እንዳለ ይገባችኋል ነው የሚለው። ይህንን ቁጥር በደንብ እንየውና ለምንድን ነው ክርስቲያኖች መከራ የሚቀበሉት የሚሉትን ነጥቦች ወደ ማየት እንሄዳለን። መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ከምዕራፍ 13 ጀምሮ 14ን 15ን 16ን እና 17ን ለደቀ መዛሙርቱ ብቻ ነው ያስተማረው። ከደቀ መዛሙርቱም ደግሞ ለ11 ብቻ ነው ያስተማረው። አንዱ ወጥቶ ነበር፣ ስሙ ይሁዳ ይባላል። ከ12ቱ አንዱ የጥፋት ልጅ ይሁዳ ምዕራፍ 13 ላይ ከ12ቱ መካከል ወጥቷል። ስለዚህ 11 ብቻ ቀርተዋል። 11 ብቻ ደግሞ ሲቀሩ እነዚህ የተመረጡ ናቸው፣ ንጹሃን ናቸው፣ የማይጠፉ ናቸው፣ በእግዚአብሔር መንግሥት ውስጥ ዋናዎቹ ናቸው። ከእነዚህ መካከል የሚጠፋ የለም። ስለዚህ ምዕራፍ 14፣ 15፣ 16፣ 17 ለደቀ መዛሙርቱ ብቻ የተደረገ ትምህርትና ጸሎት ነው ያለ እዛ ውስጥ ማለት ነው። ስለዚህ ሙሉ በሙሉ ንጹሃን የሆኑ ሙሉ በሙሉ የተመረጡ ሙሉ በሙሉ የማይጠፉ ሙሉ በሙሉ እውነተኞች የሆኑ ሰዎች የሰሙት ትምህርት ነው። በጣም ብዙ ነገር ነው የያዘው። ከያዛቸው ነጥቦች አንዱ መከራ የማይቀር መሆኑን በግልጽ ያስተምራል። መከራ የማይቀር እውነት ነው። ተመረጥ ማለት ንጹህ ነህ ማለት እግዚአብሔር ወዶሃል ማለት እግዚአብሔር ተቀብሎሃል ማለት ከመከራ ውጪ ነህ ማለት አይደለም። የመመረጥ አንዱ ምልክት መከራ፣ የመለየት አንዱ ምልክት መከራ። እንደተለየህ እንደተመረጥ ንጹህ መሆን እንደሆነ የምታረጋግጥበት መንገድ አንዱ መከራ፣ በዝርዝር እንመጣበታለን። ስለዚህ ኢየሱስ ክርስቶስ በዓለም ሳላችሁ መከራ አለባችሁ አለ። የት ሀገር ሳላችሁ ነው ያለው? በየት ቦታ ሳላችሁ ነው ያለው? በዓለም ሳላችሁ። ከዓለም አይደላችሁም፣ ምክንያቱም እኔ ከዓለም ለይቻቸዋለሁ፣ ከዓለም አውጥቻቸዋለሁ። ነገር ግን የምትኖሩት በዓለም ነው። ይህንን መርህ በደንብ ያዙ። የሕይወት መርህ ስለሆነ ማለት ነው። ከዓለም አይደላችሁም። በዓለም ሕግ አትማሩ። ዓለም አይወዳችሁም። ዓለም አይቀበላችሁም። ዓለምና እናንተ ለያይቻችኋለሁ። ነገር ግን የምትኖሩት ደግሞ በዓለም ነው። እንደ ዓለም አትኖሩም እንጂ የምትኖሩት በዓለም ውስጥ ነው። ስለዚህ በዓለም ውስጥ ሳላችሁ በዓለም ስትኖሩ መከራ አለባችሁ። ከየት ይመጣል መከራ? እናወራለን። ስለዚህ መከራ ዘላለማዊ አይደለም። በዓለም እስካለን ድረስ የሚመጣ እስከ ሞት ድረስ የሚከተለን ነገር ነው። ከሞት በኋላ መከራ ሊኖር አይችልም። በየትኛውም መርህ የለም፣ በስጋዊ መርህ የለም። አንድ ሰው ሞተ ማለት መከራ መቀበል አቆመ ማለት ነው። መራብ አቆመ ማለት ነው። መጠማት አቆመ ማለት ነው። መሰደድ አቆመ ማለት ነው። ማሰብ መጨነቅ አቆመ ማለት ነው። በተመሳሳይ መርህ አንድ ሰው በስጋ ከዓለም ሲለይ መከራ ያቆምለታል። መከራ ይቀራል። አንድ ነው መሩ። ስለዚህ ኢየሱስ ክርስቶስ በዚህ ዓለም መኖራችሁ አይቀርም። ዓለምን ታገለግላላችሁ፣ ዓለምን ትዋጃላችሁ፣ ታስተምራላችሁ፣ ለዓለም ትሰብካላችሁ። በምትሄዱበት መንገድ ሁሉ በዓለም ውስጥ እስከኖራችሁ ድረስ መከራ አለባችሁ። ይሄ እውነት ነው። አንዳንዱን እውነት አንሸፋፍ ነው። በቃ እውነተኛ ክርስቲያን በዓለም እስካለ ድረስ መከራ አለበት። ክርስቲያን መሆን ማለት ከመከራ ነፃ መሆን ማለት አይደለም። እንዲያውም መከራ የመቀበል ግዴታ ውስጥ መግባት ማለት
በግልባጩ ከመከራ ነፃ መሆን ማለት ሳይሆን ወደ መከራ መግባት ማለት ነው። ኢየሱስ ክርስቶስ ደቀ መዛሙርቱ ሌላ ቦታ እኔን ሊከተለኝ ሊያገለግለኝ የሚፈልግ ሰው ቢኖር መስቀሉን ይሸከም ይላል። ምኑን ይሸከም? መስቀሉን ይሸከም። የራሱን መከራ ይቀበል ማለት መስቀሉ ማለት ነፍሱን ከስጋው የሚለይበትን መከራ፣ ስደቱ፣ መነቀሩ፣ መከራውን ለመቀበል ራሱን ያዘጋጅ። ካልሆነስ ካልፈለገስ የኔ ሊሆን አይችልም። ማለት ነው። የኔ መሆን ትፈልጋለህ? እኔ መከተል ትፈልጋለህ? መስቀል አለ። እኔ ማገልገል ትፈልጋለህ? መከራ አለ። እኔ መምሰል ትፈልጋለህ? መከራ አለ። መከራን መሸሽ ትፈልጋለህ? ከኔ ጋር ተጣላ ማለት ነው። በቃ መርቅ ነው። በዓለም ሳላችሁ መከራ አለባችሁ የሚለው ህግ ነው ማለት መርቅ ነው ማለት። ይህንን ማመን ነው ያለብን፣ ማወቅ ነው ያለብን፣ መቀበል ነው ያለብን። ይህንን ካልተቀበልስ ክርስቲያን መሆን አንችልም። እውነታው ይሄ። ከዚህ እውነት ጋር የሚጣላ ሰው፣ ከዚህ እውነት ጋር የማይስማማ ሰው፣ ይህንን እውነት መቀበል የማይፈልግ ሰው ክርስቲያን ሊሆን አይችልም። ኖ ወይ፣ ምንም መንገድ የለም። ቃሉ በቀጥታ ንገራችሁ። ማንም ሰው መስቀሉን ክዶ ክርስቶስን አያገኝም። ማንም ሰው ክርስቶስ የተሰቀለ መሆኑ በመስቀል ተሰቅሎ መከራ ተቀብሎ የሞተ መሆኑ ካላመነ መዳን አይችልም። ያልሞተ ክርስቶስ የለም፣ ያልተሰቀለ ክርስቶስ የለም። የምንሰብከው የተሰቀለው ክርስቶስን ነው። ምን ያለውን ክርስቶስን ነው? የተሰቀለው ምን ማለት ነው? መከራ የተቀበለው፣ የተዋረደው፣ የተናቀው፣ የተጠላው፣ የተሰደደው፣ የተገፋው ክርስቶስን ነው የምንሰብከው። የምናምነው እሱ ነው። የተናቀ ክርስቶስን፣ የተገፋ ክርስቶስን፣ የተሰደደ ክርስቶስን፣ የተጠላ ክርስቶስን፣ የተደፋበት ክርስቶስን፣ የእሾህ አክሊል ደፍቶ ቆስሎ የሞተ ክርስቶስን፣ ራቁቱን የተሰቀለ ክርስቶስን እሰብካለሁ እያል እኔ ይህንን መከራ አልፈልገውም ካል በምን ትገናኛለህ ከክርስቶስ ጋር? መስቀሉ እኮ ነው የሚያገናኘን። ሌላ መገናኛው ስፍራ የለም። ስለዚህ በዓለም ሳለን ክርስቶስን የምንመስልበት፣ ክርስቶስን የምንከተልበት መንገድ መከራ ነው። ይህን ማምለጥ አይቻልም። ይህንን በሆነ ወደ ጎን ትቶ ክርስቲያን መሆን አይቻልም። እማይሆን ስለሆነ ማለት ነው። የመጀመሪያው ማለት ይሄ ነው። ይሄንን በማወቅ ማደግ አለባችሁ፣ መማር አለብን። ይሄንን እያወቅ እየመሰልን በሄድን ቁጥር እያመንነው እየኖርነው መሄድ አለብን። እየኖርነው በሄድን ቁጥር እየተለየን እንሄዳለን። እየተለየን በሄድን ቁጥር ክርስቶስን እየመሰልን እንሄዳለን። ክርስቶስን እየመሰልን በሄድን ቁጥር ከዓለም ጋር የመጣላት ዕድላችን እየጨመረ ይሄዳል። ከዓለም ጋር የመጣላት ዕድላችን እየጨመረ በሄደ ቁጥር መከራው እየጨመረ ይሄዳል። ከዚህ ዓለም እስክንወጣ ድረስ ይሄ ይቀጥላል። ምንም አይደለም። ስለዚህ ክርስቶስ ምን አለ? በዓለም ሳላችሁ መከራ አለባችሁ። ግን ምን አለ ደግሞ? ነገር ግን አይዟችኋል። ታያችኋል ይሄ ቃል ነገር ግን አይዟችሁ። አይዟችሁ ማለት ምን ማለት ነው? ተስፋ አትቁረጡ፣ አትፍሩ፣ አትሸበሩ፣ አትጠራጠሩ። አለቀ ማለት ነው። በቃልን አበቃልን ማለት ነው። አትበሉ። አይዟችሁ። ዓለምን ምን ብየዋለሁ? አሸንፌዋለሁ። የማይሸነፍ እንዳይመስላችሁ። የሚገድላችሁ ይሸነፋል። የሚያሳድዳችሁ ይሞታል። የሚያስባችሁ ራሱ ይራባል። እንደውም ትናንት ነው ያለቀ የእመቤታችን የጌታችን የስደቱ ቀን ትናንት። የእመቤታችንን የጌታችንን ስደት ምዕራፍ 2 የማቴዎስ ወንጌል ሲጨርስ ምን እንደሚል ታውቃላችሁ? በግብፅ የእግዚአብሔር መልአክ ለዮሴፍ ተገለጠና በሕልም የሕፃኑን ነፍስ የሚፈልጋት ሄሮድስ ሞቷልና ይላል። የሕፃኑን ነፍስ የሚፈልጋት ማን ሞቷል? ሄሮድስ ሞቷል።
ሞቷል። አይዟችሁ ማለት ነው። ነገሩን ተረዱና አይዟችሁ። ዓለም አሳላጅ ቢሆንም አሸናፊ አይሆንም። ገዳይ ቢሆንም አሸናፊ አይሆንም። ቢያስርህም አያሸንፍም። ቢንቅም ምንም አያደርግም። ዓለም መርሁ ቀመሩ የህይወት ዘዴ ተሸንፏል። ክርስቶስን የሚከተሉ ሰዎች የዓለምን የህይወት መርህ በሙሉ ገልብጠው ነው የሚያዩት ማለት ነው። ገልብጠው ማለት ነው። ዓለም በማግኘት በማግበስበስ ያምናል። ክርስቲያኖች በማካፈል ያምናል። ዓለም ራስን ከፍ ከፍ በማድረግ ያምናል። ክርስቲያኖች ደግሞ ዝቅ በማለት በማገልገል ያምናል። ተቃራኒ ማለት ዓለም በመጥላት በመግደል በማሳደድ በማስወገድ ያምናል። ክርስቲያኖች ደግሞ በመገደል በመሰደድ በመናቅ ያምናል። ክብር ያለ እዚህ ቦታ እንደሆነ ያውቃል። ስለዚህ ክርስቶስ ምን አለ? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ። ምክንያቱም እኔ ዓለምን ምን ብያለሁ? አሸንፌዋለሁ። የዓለም መርህ ተሸንፏል። የዓለም ሕግ ዘላቂ አይደለም። ምንም የሚቀር የለም። የተሰሩት ከተሞች፣ የተዘጋጁ የጦር መሳሪያዎች፣ የሰለጠኑ ወታደሮች ክንዳቸው ይዝላል፣ መሳሪያዎች ይነግዳሉ፣ ከተሞች ይቃጠላሉ፣ ስልጣኔ ሁሉ ከብዶ ይሆናል። የክርስቶስ ጥበብ ከፍ ይላል። የዚህ ዓለም ጥበብ ደግሞ አንድ ቀን ቀጥ ይላል። እግዚአብሔር ቀን ቀጥሯል። እግዚአብሔር ምን አድርጓል? ቀን ቀጥሯል። ኃይለኞች ጉልበታቸውን እንደተጠቀሙ አይቀጥሉም። አዋቂዎች ነን የሚሉ እውቀታቸውን ለክፋት እንዳወሩት አይቀጥሉም። ባለጠጎች ገንዘባቸውን ለአመፃ እንደተጠቀሙት አይቀጥሉም። እግዚአብሔር ቀን ቀጥሯል። እግዚአብሔር ምን ብሏል? ቀን ቀጥሯል። ጸጥ የሚያደርግበት ማለት ለቅዱሳኑ የሚፈርድበት፣ በአመፀኞች ላይ ደግሞ የሚፈርድበት ጊዜ አለ። እንድናስተውል እግዚአብሔር ይርዳል። ስለዚህ መከራ አለው የሳለ አትሽሹ፣ ነገሩንም ቸል አትበሉት። እውነተኛ ክርስቲያናዊ ሕይወት መኖር ከፈለጋችሁ ስለ መከራ አጥኑ። ክርስቲያን በመጽሐፍ በተጻፈው መሰረት የሚቀበለው መከራ ምን አይነት ነው? ለምንድን ነው ብላችሁ አጥኑ። ያንን ካደረጋችሁ በትክክል ካደረግን እየበሰልን እንሄዳለን ማለት ነው። ስለዚህ ለምንድን ነው ክርስቲያኖች መከራ የሚቀበሉት የሚሉትን አንድ ባንድ እያየን እንሂድ። አንደኛ፣ ክርስቲያኖች በዚህ ዓለም ሳሉ መከራ የሚቀበሉት ክርስቶስን በመከራ ለመምሰል ነው። ማንን ለመምሰል ነው? ማንን ለመምሰል ነው? ክርስቶስን በመከራ ለመምሰል ነው። ተነሳላችሁና ምሳሌ እሰጣችኋለሁ። ፊልጵስዩስ ምዕራፍ 3 ቁጥር 10 እና 11 ሐዋርያው ቅዱስ ጳውሎስ እንዲህ ይላል። በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 10 እና 11 ከላይ ብዙ ነገሮችን እያብራራ ነው የመጣ፣ ነገር ግን በፈለገው ክፍል እዚህ ውስጥ ነው ያለው። በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። በክርስቶስ እገኝ ዘንድ በክርስቶስ እኖር ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ እርሱንና ክርስቶስንና የትንሣኤውን ኃይል እንዳውቅ በመከራም እንድካፈል በምንም እንድካፈል በመከራም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። በመከራ እንድካፈል ወደ ትንሣኤው ኃይል ልደርስ ቢሆንልኝ ደግሞ በሞቱ ምን እንለው እንድመስለው። አሁን በውርደቱ እንድመስለው ማለት እንደተናቀ ለመናቅ፣ እንደተጠላ ለመጠላት፣ እንደተሰቀለ ለመሰቀል፣ እንደተሰደደ ለመሰደድ፣ እንደሞተ ለመሞት፣ እንዳልተመቸው
በሞቱ እንድመስለው እመኛለሁ፣ እናፍቃለሁ፣ እፈልጋለሁ። ይሄ ነው ምኞቴ፣ ይሄ ነው ናፍቆቴ። ምን ነው ናፍቆትህ? ክርስቶስን በሞቱ እንድመስለው በመከራው እንድካፈል ነው ፍላጎቴ። ይሄ ቅዱሳን ናፍቆት ነው። ለምንድን ነው መከራ የሚቀበሉ ሰዎቹ? ክርስቶስን በሞቱ ሊመስሉ ስለፈለጉ፣ በሞቱ በመከራው ሊካፈሉ ስለፈለጉ። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? ከክርስቶስ ጋር ለመሰቀል፣ ከክርስቶስ ጋር ለመሞት፣ ከክርስቶስ ጋር ለመሰደድ፣ ከክርስቶስ ጋር ለማገር ማለት ይፈልጋሉ። ከይቅርታ ጋር መልእክት ላስተላልፍ። ልትንቀሳቀሱ ሰንበት ተማሪዎች ጧፍ እየሸጡዋል። ፈቀዱልኝና ጊዜ ትንሽ እኔ ስለሚረብሽ አንድ ጊዜ የተወሰነ ደቂቃ ወስዳችሁ በኋላ ትሸጣላችሁ። ስለሚረብሽ ደግሞም ከወንጌል የበለጠ ብርሃን ያለ አይመስለኝም። እኔ የማውቀው ማለት ነው። ከጧፍ ብርሃን የወንጌል ብርሃን ይበልጣል። ጉጉታችን የክርስቶስን ብርሃን ለማየት ነው። የጧፉ ብርሃን ያንን ለመግለጽ ነው። ተምሳሌታዊ ዋናው በሚሰራበት ሰዓት ላይ ተምሳሌቱ ጥላውን ምሳሌ የሚሆነውን ነገር ማጉላት የለብን። ዋናው ይሄው እየተሰበከ ነው። የክርስቶስ መከራ ማለት የህይወት ብርሃን ማለት፣ የህይወት መንገድ ማለት፣ የህይወት ፋና ማለት፣ የህይወት ሻማ ማለት፣ የህይወት ጧፍ ማለት። ስለዚህ እሱ ላይ በደንብ ትኩረት አድርጌ መናገር እንድችል፣ ትኩረቴን ሰብስቤ መናገር እንድችል ትንሽ ጊዜ ስጡ። በኋላ ያው እናደርጋለን። ሁሉም በስርዓት መሆን ስላለበት ማለት ነው። ቅዱስ ጳውሎስ ምን አለ? ቢሆንልኝ ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ በመከራው ልመስለው ልካፈለው እፈልጋለሁ፣ እናፍቃለሁ፣ እመኛለሁ አለ። ናፍቆታችን ነው ክርስቶስን መከራ ለመቀበል፣ ክርስቶስን በመከራ ለመምሰል እናፍቃለን። መከራ ጥሩ እያልኩ አይደለም፣ መከራና በሉት እያልኳቸው አይደለም። ነገር ግን እሱን አውቄው አምኜው ወድጄው ከእርሱ ጋር መከራ መቀበል፣ ስለ እሱ መከራ መቀበል ቢሆንልኝ እድለኛ ብሆን የሚል ናፍቆት አላችሁ። መንፈሳዊ ናፍቆት ስለሆነ በግድ አትጡት። ነገር ግን እመኑ፣ ራሱ እምነታችሁ፣ እውቀታችሁ፣ ፍቅራችሁ፣ አገልግሎታችሁ ራሱ መከራን ያመጣዋል። ምክንያቱም ክርስቶስ ያለ መከራ ወደ ሕይወታችሁ አይመጣም። ተናግሬያለሁ። ክርስቶስ ወደ ሕይወታችን ሲመጣ ከመስቀሉ ጋር ነው የሚመጣው፣ ከመከራው ጋር ነው የሚመጣው፣ ከስደቱ ጋር ነው የሚመጣው፣ ከመነቀፉ ጋር ነው የሚመጣው፣ ከተቀበለው መከራ ጋር ከሞተበት መንገድ ጋር ነው የሚመጣው። ምክንያቱም እኛን ከዓለም የሚለይበት መንገድ መስቀሉ ነው። ያንን ነው የሚያወርሰን፣ ያንን ነው በሕይወታችን ላይ የሚያትመው ማለት ነው። ከክርስቶስ ጋር በመስቀል ስንሰቀል አብረነው ስንሰደድ ነው ከዓለም የምንወጣው። ካልሆነ እኛና ክርስቶስ አንገናኝም ማለት ነው። እኛ ምቾት ውስጥ ነው ያለነው፣ ክርስቶስ መከራ ውስጥ ነው ያለው። እኛ በቤታችን ላይ እሱ ስደተኛ ነው። እኛ እየበላን እየጠጣን ፈለግን የኖርነው፣ እሱ ደግሞ ዋሻ ውስጥ ነው ያለው። ያ ካልገባን፣ ያ ካልታተመብን፣ ያ ህይወታችን መሆን ካልቻለ ልንቀበላችን፣ ልንመስላችን፣ አብረን መሆን አንችልም። ስለዚህ ምን አለ ቅዱስ ጳውሎስ? ቢሆንልኝ በሞቱ ልመስለው እመኛለሁ፣ እናፍቃለሁ። እግዚአብሔር እንደዚህ አይነቱን መንፈሳዊ ናፍቆት በልቡናችን ይጨምርልን። ትፈልጉታላችሁ? እስኪ እንደገና ቃላችሁ ትፈልጉታላችሁ? ክርስቶስን በመከራ መምሰል ትፈልጋላችሁ? ለጊዜው አልገባንም የምትሉ ትችላላችሁ። ለጊዜው እኔ የያዘኝ ነገር አለ፣ ጉዳይ አለ የምትሉ ትችላላችሁ። እግዚአብሔር ግን እውቀቱን ይጨምራል፣ እምነቱን ይሰጣል፣ ኃይሉን ይሰጣል። እንደገና ደግሞ ከያዘን እስራትን ይፈታና የእርሱ ያደርጋል። እግዚአብሔር ይርዳል። እኔ አሁን ሰብኬ ዛሬ ሌሊት የክርስቶስን መስቀል ተሸክሙ ለማድረግ አይደለም እምፈልገው፣ ምኞት ነው። እኔም እየተመኘሁ ነው፣ እየፈለኩ ነው፣ እየናፈኩ ነው። ስሰብከው ደስ ይለኛል፣ ሳውቀው ደስ ይለኛል፣ ሳምነው ደስ ይለኛል። ስቀበለው አላውቀው ገና ነኝ። ነገር ግን ለስሜት በጣም አስደሳች ነገር ነው። ቅዱሳንን የማይበት፣ ክርስቶስን የማይበት፣ ቤተክርስቲያንን የማይበት መንገድ። ስለዚህ ቅዱስ ጳውሎስ ምናል በሞቱ ልመስለው
በመከራው ሊካፈል እፈልጋለሁ አለ። እስኪ ምሳሌ ልስጣችሁ። ክርስቶስ የቤተ ክርስቲያን ራስ ነው። የማን ራስ ነው ክርስቶስ? የቤተ ክርስቲያን ራስ ነው። የምዕመናን ራስ ነው። የማህበራችን ራስ ነው። ክርስቶስ የአካላችን ራስ ነው። እኛ አካል ነን። እኛ እንደ እጅ ነን፣ እንደ እግር ነን፣ እንደ ዓይን ነን፣ እንደ ጆሮ ነን፣ እንደ የሰውነት አካል ነን። አካል ነን እኛ። ክርስቶስ ደግሞ ራሳችን ነው። ምናችን ነው? ክርስቶስ ራሳችን ነው። ራሳችን ክርስቶስ ጋር ሕይወትን የምንካፈለው ሕማሙንም ስንካፈል ነው። ራስ ከታመመ አካል ይታመማል። ራስ ከከበረ አካል ይከብራል። ራስ ከወደቀ አካልም ይወድቃል። ራስ ከተጎዳ አካልም ይጎዳል። ራስ ከተደሰተ አካልም ይደሰታል። ራስ አክሊል ከደፋ አካልም አክሊል ይደፋል። አካሉ ግን ከራስ ተነጥሎ ምቾት ሊኖረው አይችልም። ራስ አልተመቸውም፣ ራስ ተናገ፣ ራስ ተገፋ፣ ራስ ራቁን ተሰቀለ ማለት አካልም ያው ነው ሕይወቱ ማለት ነው። ያ መንገድ የአካል መንገድ ማለት የራስ መንገድ ነው። ራስ በገባበት ሁሉ አካል ይገባል። ራስ በተከበረው መከራ ሁሉ አካል ይቀበላል። ራስ በከበረበት ክብሩ ሁሉ አካል ይከብራል። ቤተ ክርስቲያን ሕይወቷ ያ ነው፣ መንገዷ ያ ነው፣ ማለፊያዋ ያ ነው፣ መውጫዋ ያ ነው፣ መግቢያዋ ያ ነው፣ ክብሯ ያ ነው። ቤተ ክርስቲያን የምትኖረው ሕይወት ይሄ ነው። ምዕመናን የሚኖሩት ሕይወት ይሄ ነው። ክርስቶስ አካል ነው፣ እኛም ማነው? ክርስቶስ ራስ ነው፣ እኛም አካሉ ነን። ስለዚህ የራሳችን የክርስቶስ መከራ ወደኛ ይመጣል። የራሳችን የክርስቶስ ሕማም ወደኛ ይመጣል። የራሳችን የክርስቶስ ክብር ወደኛ ይመጣል። ሀባሃሎ ርዕስ እየሄዱ አካል ይላል ቅዱስ ዮሐንስ አፈወርቅ። ራስ ባለበት በዚያ አካልም ይኖራል ይላል። ራስ በከበረበት ክብር አካልም ይከብራል። ራስ በታመመበት ሕማም አካልም ይታመማል። ራስ በተሰቀለበት መስቀል አካልም ይሰቀላል። ራስና አካል አይለያዩ። የራስና የአካል መጨረሻቸው አንድ ነው፣ ያው ነው። አካል ራስ በሄደበት መንገድ ነው የምትሄደው። እንደጠላለሁ የለም ካለች ከራስ ትለያለች፣ ሕይወት አይኖራል። አካል ከራስ ከተለየ ሕይወት አይኖርም። አለቀ። ይህ በደንብ ያሉ ክርስቲያኖች መከራ የሚቀበሉት ክርስቶስን በመከራ ለመምሰል ነው፣ በሞቱ ለመምሰል ነው። ምን ይጠቅማቸዋል ታዲያ በመከራው መምሰላቸው? ቅዱስ ጳውሎስ በሌላ ቦታ ይህን እንዴት እንደገለጠው ተመልከቱ። በመከራ ከመሰልነው፣ በሞቱ ከመሰልነው በምን እንመስለዋለን ይላል? በክብርም ደግሞ እንመስለዋለን ይላል። ይኸው ሮሜ ምዕራፍ 6 ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር ምን እንላለን? እንተባበራለን። ይሄንን በጣም እንዴት እንደሚያሳፈው ደግሞ ተመልከቱ። ቁጥር 6 ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። ከእንግዲህ ወዲህ ለኃጢአት እንዳንገዛ አሮጌው ሰዋችን ብሉይ ብእሲነ አሮጌው ማንነታችን፣ አሮጌው ባህሪያችን ከቀደመው አዳም የወረስነው ሞት የገዛው ኃጢአት የገዛው የወደቀው የተበላሸው ከእግዚአብሔር የተለየው ማንነታችን ከክርስቶስ ጋር በመስቀል ላይ ምንዋል ተሰቅሏል። ለምን? ከክርስቶስ ጋር ሊነሳ ካልተሰቀለስ ከክርስቶስ ጋር መነሳት አይችልም። በመከራ ካልመሰለው በክብር አይመስለውም። በሞት ካልመሰለው በክብር አይመስለውም። አሮጌው ማንነት ካልሞተ መነሳት አይችልም። አንድ ዘር ሌላ በደንብ አዳም አንድ ዘር ካልወደቀ ወድቆ ካልበሰበሰ ተመልሶ አዲስ አካል ይዞ ሊመጣ አይችልም። ዘር እንዲበቅል አዲስ አካል ገንዘብ እንዲያደርግ እንደገና በሕይወት እንዲኖር እንዲበዛ ካስፈለገ መውደቅ አለበት። ከወደቀ በኋላ መበስበስ አለበት፣ መሞት አለበት። ካልወደቀ ካልበሰበሰ
በአብ በወልድ በመንፈስ ቅዱስ በመጠመቅ ከእርሱ ጋር አብረን ተቀበርን፣ ከእርሱ ጋር አብረን ሞትን፣ ከእርሱ ጋር ተነሳን። አዲስ ሕይወት መኖር ጀመርን። ያ አዲስ ሕይወት የትንሣኤ ሕይወት ነው። ኃጢአት የማይገዛው ሕይወት ነው። የኃጢአት ባሪያ የማይሆን ሕይወት ነው። በምን ታውቃለህ? እስመ ዘሞተሰ ድኅነ እምገቢረ ኃጢአት። አማርኛው የሞተስ ከኃጢአቱ ጸድቋልና ነው የሚለው። ግዕዙ ግን የሞተ ከኃጢአቱ ድኗል ይላል። ምን ማለት ነው? የሞተ ሰው ሲሞት ኃጢአት የመስራት እድሉ ያበቃለታል። ሞተ ማለት አንድ ሰው ነፍሱ ከሥጋው ተለየች ማለት ጽድቅም ኃጢአትን መስራት አይችልም። ኃጢአተኛ ከነበረ፣ አመፀኛ ከነበረ፣ ሌባ ከነበረ፣ አመንዝራ ከነበረ ሲሞት ኃጢአት የመስራት እድሉ ይጠፋል። ድኅነ እምገቢረ ኃጢአት፣ ኃጢአት ከመስራት ይድናል። በዚሁ ይሄንን እንማር። ሞት ኃጢአትን ማቆሚያ መንገድ ነው። ኃጢአተኛ ሰው ሲሞት የኃጢአቱን ደሞዝ እየተቀበለ ብቻ አይደለም፣ ኃጢአት የመስራት እድሉን እግዚአብሔር እያጠፋለት ነው። በኃጢአት በመስራት እንዳይቀጥል እግዚአብሔር እየከለከለው ነው። እግዚአብሔር ኃጢአት በሰራ በሰው ላይ ሞትን ሲፈርድ የኃጢአትን ደሞዝ እያመጣበት ብቻ አይደለም፣ ደግሞ ኃጢአት የመስራት እድሉንም እያስቆመለት። ሁለት ነው መንታ ያለው ሞት። ሞት የኃጢአት ዕዳ ነው። ኃጢአት ስለሰራን እንሞታለን። በዚያው ልክ ደግሞ ደግመን ኃጢአት እንዳንሰራ ሞት ያስቆመናል። በሕይወት ብንቀጥልስ ኃጢአተኛ ሆነን ኃጢአታችን ይበዛል፣ ኃጢአታችን ይጨምራል። ኃጢአት በመስራት እንቀጥላለን፣ አመፃ በመስራት እንቀጥላለን። ስለዚህ ሞት ኃጢአተኛን ኃጢአት ከመስራት ማስቆሚያ ነው ማለት ራሱ እዚሁ ላይ ይላል። የሞተስ ከኃጢአቱ ጸድቋል ይላል። ይሄ በሥጋዊ ነው። በመንፈሳዊ ነገር ክርስቶስን ያመነ ሰው፣ ከክርስቶስ ጋር የተቀበረ ሰው፣ የተሰቀለ ሰው፣ የሞተ ሰው፣ ክርስቶስን በማመን ከዓለም የተለየ ሰው፣ በአብ በወልድ በመንፈስ ቅዱስ ተጠምቆ የሥላሴ ልጅ የሆነ ሰው ከዓለም ይለያል። ለዓለም ይሞታል። ዓለም ለእርሱ ትሞታለች። ዓለምና እርሱ ይለያያሉ። ይሄ በሚሆንበት ሰዓት ላይ ከዚህ በኋላ እኔ ከዓለም ተለይቻለሁ፣ ለዓለም ሞቻለሁ፣ ለክርስቶስ እኖራለሁ። በዓለም ውስጥ የምኖረው ለእኔም አይደለም ለዓለምም አይደለም ለክርስቶስ ነው ይላል። ከዛ በኋላ ያ ሰው ሞቷልና፣ ለኃጢአት ሞቷልና፣ ለዓለም ሞቷልና፣ ለራሱ ሞቷልና፣ ለክርስቶስ ሕያው ሆኖ ይኖራልና ኃጢአት ከመስራት ያቆማል፣ ይድናል። ከዚህ በኋላ የሚኖረው ጽድቅን ለመስራት ነው። ምንን ለመስራት ነው? ጽድቅን ለመስራት ነው። እንደዚህ አይነቱ መንፈሳዊ ጸጋ ከየት ይመጣል? ዝም ብሎ በማሰብ ነው? በመመኘት ነው? አይደለም። እንደዚህ አይነቱ ኃይል፣ እንደዚህ አይነቱ ነፃነት፣ እንደዚህ አይነቱ ጸጋ የሚመጣው ክርስቶስን በመከራ በመምሰል ነው፣ በሞቱ በመምሰል ነው። ክርስቶስን በመስቀል ልናገኘው ካልፈለግ፣ በመከራ ልንመስለው ካልፈለግ፣ በሞቱ ልንመስለው ካልፈለግ የኃጢአት ባሪያዎች እንደሆን እንቀራለን። ነፃነት የለም። ያለ መስቀል መድኃኒት የለም። ያለ መስቀል ነፃነት የለም። ያለ መስቀል ኃጢአትን ድል ማድረግ የለም። ያለ መስቀል ያለ መከራ ከክርስቶስ ጋር መገናኘት የለም። ክርስቲያን መስቀልን መካፈል ካልፈለገ፣ መከራን መካፈል ካልፈለገ፣ በሞቱ ክርስቶስን መምሰል ካልፈለገ ለዓለም መሞት አይችልም፣ ለራሱ መሞት አይችልም። ይህን በደንብ ስሙኝ። በጣም በስሜት ነው ይተናገራል። ሰዎች አትሞኙ። የክርስቶስ መስቀል ማለት የክርስቶስን መከራ መካፈል ማለት ራስን ለዓለም መግደል ማለት ነው፣ መሞት ማለት ነው። በፈቃድ አምኜዋለሁ ክርስቶስን፣ ሰይጣንን ክጃለሁ፣ ዓለምን ክጃለሁ፣ ራሴን ክጃለሁ፣ ሥጋዊ ሕይወትን ክጃለሁ። ከዚህ በኋላ እኔ ለዓለም ሞቻለሁ፣ ዓለም ለእኔ ሞታለች፣ እኔ ለራሴ ለእኔ ሞቻለሁ። ከዚህ በኋላ የምኖረው ለክርስቶስ ነው የምንልበት ምስጢር ነው። ይሄ ዝም ብሎ አይመጣም፣ በወሬ አይመጣም፣ በስብከት አይመጣም፣ በዝማሬ አይመጣም፣ በሌላ መንገድ አይመጣም። በውሳኔ ነው፣ በእምነት ነው፣ ክርስቶስን በመውደድ ነው፣ ወንጌልን በማመን ነው። ወንጌልን በትክክል በመረዳት የሚመጣ ተዋህዶ ነው።
ማለት ከፈለጋችሁ ስሙ። ክርስቶስን በትክክል መከተል ከፈለጋችሁ መከራ ከክርስቶስ ጋር መገናኛ ነው፣ ከዓለም መለያ ዘዴ ነው። መንፈሳዊ መሰሪያ መንገድ ነው። መንፈሳዊ ሕይወታችን የሚሰራው ከዓለም የሚለየው የክርስቶስ የሚሆነው በመከራ ውስጥ ሲያልፍ ብቻ ነው። እግዚአብሔር ይርዳል። ተመችቶ ይሁን ማለት ዓለም ተመችታ ይሁን ኑሮ ተመችቷቸዋል? ትዳር ተመችቷቸዋል? ስራ ተመችቷቸዋል? ከተማው ተመችቷቸዋል? የሆነ ሞኝነት የሚመስል እየሰበኳቸው ይሆን? ሩቅ የሆነ ነገር አላውቅም። እግዚአብሔር እንድናስተውል ይርዳል። እንደናንተ ከተማ ኗሪ ነኝ፣ እንደናንተ ባለሙስ ኗሪ ነኝ፣ እንደናንተ በስጋ ኗሪ ነኝ። የፈለገው ያህል ይመችህ። እዚህ የምትሰማኝ የተቸገሩ ሰዎች ያው በሌላ መንገድ በችግራቸው ምክንያት ዓለምማ ችግር የሞላባት ናት ሊሉ ይችላል። እየተመቻችሁ ስሙ። ገንዘብ ያላችሁ ስሙ፣ ጤና ያላችሁ ስሙ፣ ስልጣን ያላችሁ ስሙ፣ እውቀት ያላችሁ ስሙ፣ ምቾት ሕይወታችሁን ያቀማጠለው ስሙ። መከራ ካልፈለጋችሁ ክርስቶስን አታገኙ። እያማረቱ አይደለም። ክርስቶስ ጋር የምንዋሃድበት መንገድ እውነተኛ መከራ ነው። ሰርቃችሁ መከራ ተቀበሉ እያልኩ አይደለም። ለስልጣን ብላችሁ መከራ ተቀበሉ እያልኩ አይደለም። ለሌላ ጉዳይ መከራ ተቀበሉ እያልኩ አይደለም። ነገር ግን በክርስቶስ ምክንያት መከራ መቀበል የማይፈልግ ሰው እሱ ክርስቶስን አያገኝም። እስኪ ከጴጥሮስ መልእክት ልጥቀስላችሁ፣ የኔ እንዳይመስላችሁ ደግሞ ማለት ነው። ቅዱስ ጴጥሮስ እንዲህ ይላል፣ ወንድሞች ሆይ ይላል። ምኖች ሆይ? ወንድሞች ሆይ፣ እህቶች ሆይ ስሙኝ። በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። የተለየ ነገር እየመጣባችሁ አይደለም። አስደናቂ ነገር እየመጣባችሁ አይደለም። ያው እውነታ ነው። ክርስቶስ የተናገረው በዓለም ሳላችሁ መከራ አለባችሁ ያለው የክርስቶስ ቃል ነው የመጣው። ስለዚህ አትደነቁ፣ አትደንግጡ። የሆነ አዲስ ነገር እንደመጣ አይንሰላችሁ ይልና እንዲህ ይላል፣ ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ክብሩ ሲገለጥ ያ በመስቀል የተሰቀለው ተዋርዶ የሞተው በጨርቅ ተጠቅልሎ ተገንዞ የተቀበረው ሞትን ድል አድርጎ የተነሳው በክብር ወደ ሰማይ ያረገው በአብ ቀኝ ተቀምጦ ያለው እርሱ በክብር ተመልሶ ይመጣል። በክብር ተመልሶ ሲመጣ በመከራ በሞት የመሰሉት እነርሱ ደግሞ በክብር ይመስሉታል። ያኔ እሱ በክብር ሲገለጥ እናንተም ደግሞ በክብር ትገለጣላችሁ። ያኔ እውነታው ሲገለጥ ደስ እንዲላችሁ ሐሴት እንድታደርጉ መከራ በምትቀበሉት ልክ ደስ ይበላችሁ። ምን ማለት ነው? መከራ ሲጀምር ደስታ ይጀምር፣ ሐሴት ይጀምር። መከራና ደስታ፣ መከራና ሐሴት በፈረንጅ ቋንቋ ልናገር፣ እኛ የምናስባቸው ኢንቨርስሊ ፕሮፖርሽናል ናቸው ብለን ነው የምናስብ። ተቃራኒ ነው። መከራ ሲጀምር ሐሴት ይቀንሳል ብለን ነው የምናስብ ነው። በክርስትና ሕግ በክርስትና መስመር ለእኛ ድል ለሰይጣንም ለመልእክተኞቹም ደግሞ ውርደት ይጠብቃል። እግዚአብሔር ግን በመከራ በውርደት ለሚያከብሩት ዛሬ ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ለወዳጆቹ ለቅዱሳን ያዘጋጀውን ክብር እየጠበቀ ነው። አዘጋጅቶ እየጠበቀ ነው። ስለዚህ ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ላገለገሉት ለሞቱለት አዘጋጅቶ የሚጠብቀው ክብር አለ። ለዚያ ክብር እግዚአብሔር ያውቃል። ሰላም ሁኑ። ሰላም ያገናኛል።